የአፍሪካና ማዳጋስካር ጳጳሳት ጉባኤ በጋራ ችግሮች ላይ የዓለም አቀፍ ውይይቶችን ለማጠናከር የአፍሪካንና የእስያን ትብብር ጠየቀ። የአፍሪካና ማዳጋስካር ጳጳሳት ጉባኤ አፍሪካና እስያ የሚጋሯቸውን ፈተናዎች በጋራ ለመፍታትና በዓለም አቀፍ ውይይቶች ውስጥ የጋራ ድምጻቸውን ለማጠናከር በሁለቱ ሀገራት መካከል የጋራ ትብብር እንዲኖር ጥሪ አቅርበዋል። ከሐምሌ 13 እስከ 19 ቀን 2018 ዓ.ም በኢንዶኔዥያ ዋና ከተማ ጃካርታ በተካሄደው የእስያ 12ኛ ጳጳሳት ጉባኤ ላይ የሴካም ፕሬዚዳንት ካርዲናል ፍሪዶሊን አምቦንጎ ተገኝተው መልእክት ያስተላለፉ ሲሆን ድህነት፣ ኢፍትሐዊነትና የአየር ንብረት ለውጥ አፍሪካና እስያ የሚጋፈጧቸው ዋና ዋና ፈተናዎች መሆናቸውን ገልጸዋል። እነዚህ ችግሮቻችንን ለብቻችን ከምንጋፈጥ ይልቅ ትብብራችንንና አንድነታችንን አጠናክረን በጋራ መቆም ይገባናል። የጳጳሳት ጉባኤዎቻችን እርስ በርሳችን መማማር እንዲሁም ለፍትህ፣ ለሰላምና ለሰው ልጆች ሁለንተናዊ እድገት እንድንሰራ ሊያደርገን ይገባል በማለት መልእክታቸውን አስተላልፈዋል። አፍሪካና እስያ በታሪክ በባህልና በአኗኗር ዘይቤ የተለያዩ ቢሆኑም በጋራ ተስፋዎች አንድ ሆነው እንደሚቀጥሉ የተናገሩት ካርዲናል ፍሪዶሊን ከምንም በላይ የኢየሱስ ክርስቶስ ወንጌል የሰው ልጆችን ክብር የመመለስ አቅም ያለው የተስፋ ምንጭ እንደሆነ ገልጸዋል። የኮንጎ ዲሞክራሲያዊ ሪፐብሊክ ዜጋ የሆኑት ካርዲናል አምቦንጎ ሲኖዶሳዊት ቤተክርስቲያንን ለማጠናከር በሁለቱ የቤተ ክርስቲያን ተቋማት መካከል ያለው ትብብር በይበልጥ እንዲጠናከር ጥሪ አቅርበዋል።